በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አትናቴዎስ ሐዋርያዊ። በቤተ ክርስቲያን ታሪክ ከሐዋርያት ቀጥሎ የቅዱስ አትናቴዎስን ያህል ስለ ሃይማኖት የተዋጋ ቅዱስ ፈልጎ ማግኘት አይቻልም። ቅዱስ አትናቴዎስ ማን ነው? ቅዱስ አትናቴዎስ በቤተ ክርስቲያን ትውፊት መሰረት በዘመነ ሰማዕታት መጠቃለያ በ300 አካባቢ በ296 ከእስክንድርያ ግብጽ ውስጥ ነው የተወለደው። ወላጆቹ አረማውያን በመሆናቸው ክርስትናን አልተማረም ነበር። ሕፃን እያለ ለጨዋታ ከቤቱ ሲወጣ የክርስቲያን ልጆች ሃይማኖታዊ ጨዋታ ሲጫወቱ ተመለከተ። ሊቀላቀላቸው ቢፈልግም ነገር ግን ክርስቲያን ባለመሆኑ ከለከሉት። አትናቴዎስም እንዲህ አላቸው፣ ክርስቲያን ልሁንና አጫውቱኝ ብሏቸው እሺ ስላሉት ሕፃናቱ ዕጣ ተጣጣሉ። ለአንዱ ቄስ ለአንዱም ዲያቆን መሆን ሲደርሳቸው ለአትናቴዎስ ደግሞ ፓትርያርክ መሆን ስለደረሰው ሌሎቹ ሕፃናት ይሰግዱለት ጀመር። በአጋጣሚ ሕፃናቱ ይህንን ሁሉ ሲያደርጉ የወቅቱ ፓትርያርክ ቅዱስ እለእስክንድሮስ በመገረም ያያቸው ነበር። ለሕፃኑ አትናቴዎስ ትንቢት ተናገረለት። በአጋጣሚ ይህ ቅዱስ በዛ አልፎ እየሄደ ነበርና ከዚያም የአትናቴዎስ አባቱ ሲሞት ሊቀ ጳጳሳቱ ከእናቱ ወስዶ አጥምቆ የሚገባውን መንፈሳዊ ትምህርት ሁሉ በልቦናው ላይ ቀረጸበት። ከዚህ በኋላ ዲቁና ሹሞ አስተምር አለው። ምንም ሕፃን ቢሆንም ከሊቅነቱ ከአመላለሱና ከአንደበቱ ጣፋጭነት የተነሳ የሰማው ሁሉ ይደነቅ ነበር። ጸጋ እግዚአብሔር በእርሱ ላይ አድራለችና። ቅዱስ አትናቴዎስ ሊቀ ዲቁና በተሾመ ወራት አርዮስ ቤተ ክርስቲያንን በመረበሹ ኒቃያ ላይ 318ቱ ሊቃውንት ሲሰበሰቡ ጸሐፊ አድርገው ሾሙት። በዚያውን ጊዜ በዕድሜ ስንት ጊዜ ትልቁ የሚሆነው አርዮስን ተከራክሮ ምላሽ አሳጣው። ቅዱስ አትናቴዎስ ከሊቅነቱ ጋር ሆኖ ኢየሱስ ክርስቶስ አምላክ ወልደ አምላክ እግዚአብሔር መሆኑን በአደባባይ መሰከረ። ጸሎት ሃይማኖትንም ያረቀቀው እሱ ነው። ከዚህ በኋላ የእስክንድሪያ ወይም የግብፅ 20ኛ ፓትርያርክ ሆኖ ተሾመ። ቤተ ክርስቲያንን በመልካም እረኝነት ለ48 ዓመታት ሲመግብ ብዙ መከራዎችን ተቀበለ። ለ5 ጊዜም ከመንበሩ አፈናቅለው ወደ በረሃ ሲያግዙት በስደት ከ15 ዓመታት በላይ አሳልፏል። በተሰደደባቸው ቦታዎች ግን መከራን እየተቀበለ ያላመኑትን አሳምሏል። በጎቹ እንዳይበተኑበት ደግሞ በጦማር በደብዳቤ ይጠብቃቸው ነበር። ዛሬ በሃይማኖታዊ የምናገኛቸው ቃለ ሃይማኖት በዚህ ዘመን የተጻፉ ናቸው። በስደት ሆኖ ለክርስቲያኖች የጻፈው። በወቅቱ የነበረው ንጉሱ ትንሹ ቆስጠንጢኖስ የአባቱን ወይም የታላቁን ቆስጠንጢኖስ ረፍት ተከትሎ ነገሰ። ወዲያውኑ አርዮሳዊ መናፍቅ ሆነ። ልብ በሉ፣ የትልቁ ቆስጠንጢኖስ ቤተ ክርስቲያን ትንሣኤዋን ያገኘችበት የቅዱስ ቆስጠንጢኖስ ልጁ ደግሞ መናፍቅ ሆኖ ተነሳ። ሃይማኖታቸው የቀና አባቶቻችንም ያሳድድ ገባ። ከአበው ቅዱሳን መካከል ግን የዚህ መከራ ቀዳሚ ገፈት ቀማሽ ታላቁ ቅዱስ አትናቴዎስ ነበር። በተለይ አንድ ጊዜ ንጉሱ ቅዱሱን ወደ በረሃ ግዞት መናፍቅ ጳጳስ በግብፅ ሹሞ ብዙ ክርስቲያኖችን በግፍ ሲያስገድል ቅዱሱን ለ6 ዓመታት አሰቃየው። የወገኖቹ የልጆቹ ስቃይ የሰማው ቅዱስ አትናቴዎስ ግን በድፍረት ወደ ቤተ መንግስቱ ገብቶ ተናገረው። እንዲህም አለው፣ አማራጭን አቅርቦ ወይ ግደለኝና እንደ አባቶች ሰማዕት ልሁን፣ ካልሆነ ግን ወደ መንጎች ምዕመናን መልሰኝ አለው። መናፍቁ ንጉሥም ቢገድለው ብጥብጥ እንደሚነሳ ስለሚያውቅ በስልት ሊያጠፋው ወሰነ። እርሱም እንዲህ አደረገው። ቀዛፊ የሌለው መቅዘፊያ የሌለው ውሃና ምግብ የሌለው ጀልባ ሰጥቶ ከቶም የድርታሪያና ውስጥ ጣለው። በዚህ ሂድ ብሎ ድንገት ግን ከሰማይ ጌታችን መላእክቱን አስከትሎ ወረደ። ሚካኤልና ገብርኤል ባህሩን እየቀዘፉ ሌሎች መላእክት እየመገቡት በዚህ ቀን እስክንድርያ ግብፅ አድርሰውታል። እነርሱም ካደረሱት በኋላ ተሰውረዋል። ሕዝቡም በታላቅ ሐሴት እየዘመሩ አባታቸውን ተቀብለውታል። ሐዋርያዊው ቅዱስ ስለ ኦርቶዶክስ ተዋግቶ ብዙ ስቃይንም ተቀብሎ በ373 ዓመተ ምህረት አካባቢ ያርፏል። ቤተ ክርስቲያንም ያን ሁሉ ተጋድሎ ስላደረገ ቅዱሱን እንዲህ ያለች አክብራ ትጠራዋለች። ሊቀ ሊቃውንት፣ ርዕሰ ሊቃውንት፣ የቤተ ክርስቲያን የምእመናን ሐኪም፣ ሐዋርያዊ ብላ ታከብረዋለች። አምላካችን ኢየሱስ ክርስቶስ ከሊቆ በረከት አይለየን። በምልጃው ሃይማኖታችንን ይጠብቅልን። እውነተኛ የሃይማኖት እረኞችንም ይስጠን። በዚህ ዕለት ታላቁ ሲኖዳ ይታሰባል። የባሕታውያን ሁሉ አለቃ ታላቁ ሲኖዳ
በአራተኛው መቶ ክፍለ ዘመን የተወለደ በእናቱ ማኅፀን ሳለ መላእክት በሰይፍ ሳት ይጠብቁት የነበረ የታላቅነት ትንቢት የተነገረለት ገና ሳይወለድ ስውራን አበው የሰገዱለት በሕፃንነቱ ሰውነቱ ጾምና ጸሎት የጀመረ የልጅነት ቁርስና ምሳውን ለነዳያን እያካፍል የነበረ በ9 ዓመቱ ወደ በረሃ የመነነ የአባ አብወልድ ደቀ መዝሙር የሆነ አባት ነው። ሲመነኩስም በእግዚአብሔር ትእዛዝ የሰለስቱ ደቂቅ አስኬባ የኤልያስ ቆብና የመጥምቀ መለኮት ቅዱስ ዮሐንስ ቅናት ወይም መታጠቂያ ከያሉበት መላእክት አምጥተውለት የመነኮሰ ዓለምን በሙሉ በጸሎቱ ይጠብቅ የነበረ የግብፅ በረሃ በብርሃን የሞላ በርካታ ድርሰቶችን የደረሰ ያለማቋረጥ በየቀኑ ከ100 ዓመታት በላይ ከጌታችን ኢየሱስ ክርስቶስ ጋር የተነጋገረ ደመናት ተጭኖ ይሄድ የነበረ ያለ እረፍትም ለ111 ዓመት ከ2 ወራት ፈጣሪውን ያገለገለ ደግ አባት ታላቁ ሲኖዳ። በዚህ ምክንያት አንድ ቀን ገዳማውያን ሁሉ እየሰሙ እንዲህ የሚል ቃል ከሰማይ መጣ። ሲኖዳ ተሰይመ አርሲመትሪዳ ሲኖዳ አርሲመትሪዳ ሆኗል። ማለትም ለባሕታውያን ሁሉ አለቃ ሆኗል፣ ተመርጧል ማለት ነው። ቅዱስ ጌታችንን እግር ያጠበ የቅዱስ ጌታችንን እግር እያጠበ ይጠጣ ነበር። በዚችም ዕለት የቅዱሱ ጽንሰት ይታሰባል። ሲኖዳ ማለት ደግ ሰው ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳኑ ረድኤት በረከት ይክፈለን። በዚህ ዕለትም ቅዱስ ዮሐንስ ጻድቅ ሀብቱን ንብረቱን ልብሱን ሳይቀር መጽቶ ራቁቱን የተገኘ ደግ ሰው ይታሰባል። አባ ሐረስዮስ ገዳማዊ ይታሰባል። በዚህ ዕለት ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲሰድቧችሁም በእኔ ምክንያት ክፉውን ሁሉ በመውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩ ነቢያት እንዲሁ አሳደዋቸዋል። የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 10። ሰላም ለአትናቲዎስ ዘውዱስ ዝክሩ እስመ ተጽእፈ ወተረክበ ሀበ አምደ ወርቅ ማኅደሩ በእንተ ስደቱ ብዙኅ እምነ እበዩ ወክብሩ ተሰምየ ሐዋርያዊ በእስክንድርያ ሀገሩ ወሰላም ለጳጳሳት ቅዱሳን ማኅበሩ አትናቴዎስ ሐዋርያ አትናቴዎስ ሐዋርያ አምዳ ወድዳ ለቤተ ክርስቲያን ቅድስ ዘብርሃነ ጽድቅ ማይፈዳ ርዕሰ ባይታውያን ንጹሐን ብእሴ ሰላም ሲኖዳ መላእክት በነገሮሙ ዘሰመይው አርሴ መትሪዳ ወዘአክበርው በሰማያት ማርያም ወልዳ በዓለ ዝክር ሰናይ አትናቴዎስ ሐዋርያዊ ዘሰደዶ ወሳቀዮ ንጉሰ በራንጥያ አላዊ ሲኖዳ አርሲመትሪዳ ንጹሐ ምግባር ገዳማዊ ዮሐንስ ጻድቅ መፍቀሬ ምጽዋት በዳዊ አርሲዮስ ዘተነበየ ወሀብጎል መንፈሳዊ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።